ካልሆንኩም የመጨረሻ ከሆነ ባይ ደህና ሁኑ። ከሞትኩም ማለት ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ይሄ መልእክቴ ለብዙ ኢትዮጵያውያኖች እንዲደርስልኝ ሼር አድርጉልኝ። በተለይ ከዚህ ከሳውዲ አረቢያ በየመን አድርጋችሁ ወደ ኢትዮጵያ የምትገቡ እህቶቼ ተመልሰን በኢቃማ አንመጣንም ብላችሁ ላሰባችሁ እህቶቼ ለነሱ ይደርስልኝ። ያው ከጥቅሙ ጉዳቱ ነው። ብዙዎች እህቶች እየወጡ እየቀሩ ነው፣ እየተመለሱ አይደለም። ዛሬ እንግዲህ ትናንትና ጠዋት ላይ አንድ ዜና ሰምተናል። በጣም የሚያሳዝን ሀኒን ሁላችሁም ታቋታላችሁ። ያው አብዛኛው ቲክቶክ ተጠቃሚ ያውቃታል ብዬ አስባለሁ። ሀኒ በመዳን ቤት ውስጥ ሆና የተለያዩ አልባሳቶችን እንደ አበሻ ቀሚስና ሽፎኖችን ትሰራለች። እንግዲህ ቅርብ ጊዜ ነበር ያገባችው። ከአንድ አመት በፊት የሰፈሯን ልጅ ያገሯን ልጅ አግብታ ወንድ ልጅ ወልዳ እርጥብ ልጅ ነው እንግዲህ ወደ ሀገር የላከችው። ጓደኞቿን ለመንቢ በየመን አድርገው ሄደው ወረቀት አስተካክለው ከመጡ ትንሽ ቆየት ብለዋል። እንግዲህ አመትን አስቆጥረዋል ማለት ነው። አብዛኛው የዛ ጀማ ተቃልናቸው እንደ ድል ሆነው በሰላም ወጥተው በሰላም ተመልሰዋል ማለት ነው። እሷም ደግሞ እስከ መቼ አገር ገብቼ በየመን አድርጌ ልክ እነሱ እንደው በወጡበት መንገድ ማለት ነው ሄጄ ወረቀቴን አስተካክዬ ተመልሼ መጥቼ ብሰራ ወረቀት ቢኖረኝ የሚለው ነገር ልጇን ያንን ጨቅላ ልጅ ህፃን ልጅ እዚህ ጋር በትንሹም ቢሆን ቪዲዮን አስገባላችኋለሁ ማለት ነው። የናፈቋትን ቤተሰቦቿን በዛው ማይቼ ወረቀቴን አስተካክዬ መለሳለሁ በማለት ሰሞኑ እንግዲህ በየመን ጉዞ አድርጋ ነበረ። ግን ያ ነገር አልተሳካም። ያው እህታችን በየመን በረሃ በመንገድ ላይ ድንበር ላይ ቀርታብናለች ማለት ነው። በጣም የሚያሳዝን ዜና ነው የሰማነው። በጣም እኔ መጀመሪያ ላይ እንደዚህ በጥይት ሊሆን ይችላል ብዬ ነበር ያሰብኩት፣ ግን አይደለም። እውነቱን ስንሰማ እንደዛ አይደለም። አሟሟቷ ያው የውሃ ጥምና የልብ ድካም ነው። መንገዱ በነገራችን ላይ እኔም አንዴ መጥቼበታለሁና በጣም ከባድ ነው። እዛ ጋር ነፍስ አውጪ ነው። ይሄ ሁላችሁ እህቶች ማለት ነው። ቀላል አይደለም መንገዱ፣ ነፍስ አውጪ ነው። በጣም ከባድ ነው መንገዱ። ሩጫ አለ፣ የምትሮጡት ከንትን ነው ገብታችኋል። ጥቃት አለ፣ ጥይት አለ። እኔ የመጣሁበት ሰዓት ሰላም ነበረ፣ በጣም ሰላም ነበር። የተረጋጋ ቤተሰብ ነው ይዞኝ የመጣው። ሰላም ነበር መንገዱ ማለት ነው። ያው መንገዱን ስለማቀው ነው የምነግራችሁ። እና በጣም ነው የሚከብደው። ሙቀት ነው እንደምታዩት፣ በረሃ ነው። አሁን ላይ ደግሞ ያለው በጣም ጦርነት ነው። ጦርነት ነው እንደምታውቁት። መንገድ ላይ ጥይት አለ፣ በጣም ተኩስ አለ። ብዙ እህቶች የሚመጡትም ከዚህም የሚሄዱ ልጆች መንገድ ላይ እየቀሩብን ነው። እና እባካችሁን እዚህ ሀገር ላይ ያለ ወረቀት ረጅም ዓመት እየሰራን ነው፣ እየኖርን ነው። ወረቀት ካላቸው በላይ እኛን ወረቀት የሌለ ልጆች ሰርተንም እየተለወጥን ያለ ነው። ምክንያቱም ወረቀት ሲኖር እኔ ለምን እንደሆነ አላውቅም፣ ብዙ ልጆች በአሁኑ በይሄ ከጠለብ የጠፉት የበጣላቸው እድል ተጠቅመው በወጣዋች ማለት ነው ወረቀታቸውን አስተካክለው ብዙዎቻቸው ጥሩ ካፊል ስላላገኙ ወረቀታቸው የተበለገባቸው ልጆች አሉ። አብዛኛው ልጆች ወረቀታቸው የተበለገባቸው ስራተው ከቤት የተቀመጡ አሉና ወረቀት ሳይኖራችሁ ደግሞ ብዙ ኃላፊነት ብዙ ነገሮች ጥንቃቄም ስለምታረጉ ወጥራችሁ ስራችሁን ትሰራላችሁ ማለት ነው። እና ያለ ወረቀት እየኖርና ያለ ወረቀት ቤተሰቦቻችንን ሰርተን የራሳችንን ህይወት እየቀየርን ነውና እባካችሁን ጥንቃቄ አድርጉ። ይሄ መንገድ ይቅርባችሁ። ለመሄድ ያሰባችሁ ልጆች እረፉ ብዬ ነው የምላችሁ። እና ሀኒዬ እንግዲህ ያው የውሃ ጠማኝ ውሃ እያለች ልቤን ውሃ እያለች ነው እንግዲህ አብረዋት የነበሩ ናቸው ይሄንን መልእክት ያስተላለፉት። ያው መንገድ ላይ ቀርታባቸዋለች ማለት ነው። ወይ ሬሳዋ ወደ ሀገር አይገባ፣ ቤተሰብ እንኳን አይቶ እንዳይቀብራት አጉል ቦታ ላይ ነው እየቀረችው። ይሄን ይመስላል እህቶቼ። በጣም ያሳዝናል። እንደምታዋት ገና ልጅ ናት፣ እርጥብ ልጅ፣ አመት ያልሞላው ልጅ ነው ገና። ልጇ አመት አልሞላውም። ወላሂ ልጇ የሚያሳዝን ልጅ። የልጇ ናፍቆት አለ፣ የቤተሰቦቿ ናፍቆት አለ። ከዛሬ ነገ ከቤተሰቦቼ ጋር አገናኛለሁ በነፃነት እየሄድኩ ልጄን ማያለሁ ብላ እንደ ጓደኞቿ ታውቃላችሁ፣ አብዛኛው የሸዋ ልጆች እየሄዱ እየመጡ ወረቀታቸውን እንደድል ሆኖ አስተካክለዋል። ብቻ አላቅም ወላሂ የእሷ ነገር በጣም ያሳዘነኝ። በጣም ምን ያላቅም ብቻ አላህ
ለቤተሰቦቿ መጽናናትን ይስጣቸው ብዬ ነው የምለው። የልጃቸውን ሬሳ እንኳን ሳያነሱ ሳይቀብሩ እንዴት አምነው እንደሚቀበሉ አላቅም። በጣም ከባድ ነው፣ በጣም ከባድ ነው። እና እህቶቼ ብዙዎች አሁን ሀኒን ስለምናቃት ሚዲያ ላይ ስለምናቃት ነው እንጂ ብዙ ልጆች እቃ ማለት ልታስተካክል ወጥታ ቀረች በዛው እየተባለ ወሬ እየሰማን ነው። ሚዲያ ላይ እንደዚሁ ያልወጡ ልጆች ሰው በሰው ሚዲያ ላይ ሲወራ እየሰማን ነው አይደለም። አፋልጉኝ ልጄ በየመን እየመጣች ነበረ ከወጣች ቀረች ስንት ዓመት እየተባለ አንድ ልጅ እንዳውም ብዙ ጊዜ ፎቶዋ በሶሻል ሚዲያ ላይ እያየና እኔ አይቼ ነበረ። የአንድ እናት እየወጣች እያለቀሰች ተመልሳ ወደ ኢትዮጵያ እንዳልገባች ከዚህ ከሳውዲ ከጅዳ ተንስታ በየመን እንደሄደች ነው። ምክንያቱም አብዛኛው ድንበር ላይ ነው የሚቀረው፣ ሙቀት ነው፣ በረሃ ነው። ድካም ነገር ከተሰማሽ የሚጠብቅሽ ሰው የለም፣ ጥሏችሁ ነው የሚሄዱት። እና አንድ ወንድሜ እንትን ላይ ኤፍቢ ላይ የማውቀው ልጅ ምን አለኝ፣ ሰሞኑን በጣም ጠፋ ማለት ነው። ከ5 ወር በፊት ነው እና ጠፋ አይቼው አላውቅም። እና አጋጣሚ ሳየው ጠየኩት፣ ምን ሆነ ነው የጠፋው? የት ሄደህ ነው ስለው ወደ ሀገር ገብቼ ነበር። እንዲህ ወረቀት ነበረ እንዲህ ስለው የለኝም። ታዲያ እንዴት ሄድክ ስለው ተይዘ ስለው አይደለም ወረቀት ላስተካከል በየመን ሄጄ ነበረ እና አስተካክዬ መጣሁ ምናምን ነገር አለኝና ይሄን ነገር እኔም ልሞክረው እንዴት ስለው ወላሂ እንዳትሞክረው አለኝ። ብዙ ልጆች የቀሩም አሉ፣ ብዙ ልጆች የሚደፈሩም አሉ። እና እንዳታስቡ ለሴት ልጅ በጣም ከባድ ነው አለ መንገዱ ማለት ነው። በጣም ከባድ ነው። ሄደው እንደሚመለሱ አይደለም። እና የተለያዩ ወንዶች ናቸው ጥቃት የሚያደርሱባቸው በሴቶች ላይ ማለት ነው። በሽታ መያዝም አለ፣ መሞትም አለ፣ መቅረትም አለ፣ ብዙ ነገሮች አሉና ተይረፊ ነው ያለኝና እኔ እንኳን እንደ እንትን ነገር ብዬ ነው ያነሳሁበት እንጂ መቼም ቢሆን ያንን መንገድ አላስበውም። አንዴ ስመጣ ያው የራስ ቤተሰብ ነው ይዞኝ የመጣው። በዛን ሰዓት ደግሞ ሰላም ነበር መንገዱ። እና እህቶቼ እንግዲህ የሀኒን ቤተሰቦች ፈጣሪ ያጽናናቸው፣ ብርታቱን፣ ጥናቱን፣ ሰብሩን አላህ ይስጣቸው ብዬ ነው የምለው። ወጥቶ ከመቅረት ፈጣሪ ጠብቀን። ጥንቃቄ አድርጉ ቤተሰቦች፣ የሀገሮቼ ልጆች፣ እባካችሁን ያለ ወረቀት እየኖርን ነው ለብዙ አመታት። ወረቀት ካላቸው ሰዎች በላይ እኛን እንደውም ሰርተን የተለወጥን ብዬ መልእክቴን አስተላልፋለሁ። ሼር አድርጉልኝ ለብዙ እህቶች ይድረስልኝ መልእክቴ ብዬ ነው የምላችሁ። እስቲ እናንተም የድርሻችሁን ተወጡ። ይሄ ነው የኔ መልእክት ብዬ ነው የምላችሁ እህቶቼ። እንዲሁም ጓደኞቿ እነ ሀኒ እነ መንቤ የተለያዩ እህቶች ማለት ነው እነ ሶፊ ሁላችሁንም አላህ ያጽናችሁ ብዬ ነው የምለው እህቶቼ። ለቤተሰቦቿም ለባለቤቷም ልጇንም አላህ ያሳድግላት። የስሟ መጠሪያ ነው። ህፃን ልጅ እርጥብ ልጅ ወደ ሀገር ልካ የልጇም ናፍቆት አለ፣ የቤተሰብም ናፍቆት አለ። ያው ወታ ቀረች።